ሲጀመር የተሳሳተ መረጃ ነው እየሰጠ ያለው ወንድማችን። ተዘግቶበታል ያልከው ቦታ ላይ ከየት በኩል ነው? ሲጀመር እኮ ዩናይትድ አረብ ኤሚሬት መሳሪያ አምራች ሀገር አይደለች። መሳሪያ አታመርትም። ዩናይትድ አረብ ኤሚሬት በቀጠናው ላይ ላሉት ኃይል አስተላለፎች አጋሮቿ ከተለያየ ሀገር ነው የምታስመጣው መሳሪያውን ማለት ነው ማወቅ ያለብህ። ስለዚህ አንደኛ ነገር ደግሞ ስታስመጣው ዩናይትድ አረብ ኤሚሬት በዓለም አቀፍ በወጡት ዘገባ ነው የምልህ፣ የራሴ ምንጭ አይደለም፣ በአውሮፕላን ነው የምታስመጣው። ምናልባት አሁን አንተ እንግዲህ ይህን 3-4 ቀን እንግዲህ አጠቃላይ የጎልፍ ኤደኖች ሀገራቶች እንግዲህ አየር ክልላቸውን ስለዘጉ ወይ ደግሞ በኢራን በኩል ያለው የባህር መስመር ዝግ ስለሆነ ሎጂስቲክ የላችሁም ብለህ የምታስብ ከሆነ ትክክል አይደለም። ምክንያቱም የኢትዮጵያን ኤርትራ ጦርነት ወይ ደግሞ የቀጠናው ጦርነት ዛሬ አይደለም ፕላን ወጥቶ እቅድ ወጥቶ የተከያዘው ማለት ነው። ያለፉት 2 ዓመት ያለፉት 1 ዓመት ልክ የኤርትራው መንግስት የአስመራው መንግስት ከነ ኢራን ጋር ሆኖ ከነ ሳውዲ ጋር ሆኖ የራሱን ሎጂስቲክ በሚያሰባስብበትና በሚያከማችበት ሰዓት ላይ አብይ አህመድም እንግዲህ ያለፉት 2 ዓመት የምናውቀው ከዩኤኢ ነበረ ከፍተኛ ሎጂስቲክ ድጋፍ የሚሰጠው። ዩኤኢ ደግሞ የራሷ ደግሞ አጋሮች አሏት ኤክስፖርት የሚያደርጉላት መሳሪያዎች ማለት ነው። ዩኤኢ ብዙ ቦታ መጋዘን አላት። እዚህ ሜንሽን ማድረግ አይጠበቅብንም። ስለዚህ አብይ አህመድ ኦልሬዲ ለሱ በቂ ሎጂስቲክ ሰጥተውት ባለን መረጃ ማለት ነው መሬት ላይ እንዲሁም በቤኒሻንጉል ጉሙዝ ላይ 10,000 ሰራዊት የሚይዝ የአርኤስኤፍን ካምፕ እስከ ድሮን ኦፐሬሽን የሚያደርግበት የድሮን ፒስት አውሎ አዘጋጅተውለታል ማለት ነው። አሁን አንተ ማሰብ ያለብን አርኤስኤፍ የሚባለው ስብስብ ኢትዮጵያ ውስጥ መጥቶ 10,000 ይሄማ እኔ ማውራው አይደለም ወይ የሚሰጥ መረጃ አይደለም። ኦልሬዲ ዓለም አቀፍ ሚዲያ ኤክስፖዝ አድርጎ ስላወጣው እኛ ብንለው ምንም የተለየ ነገር የለም። ለአርኤስኤፍ 10,000 ማሰልጠኛ ካምፕ የሰራችው ዩኤኢ ከእስራኤል ጋር ሆና እስራኤልን እዚህ ጋር ማካታት እኔ ስላልኩት ሳይሆን ራሱ አንድም የዓለም አቀፍ ሪፖርት በመረጃ በማስረጃ ያስደገፈው ከእስራኤል ከባህሬን ከዩኤኢ ከፍተኛ የመሳሪያዎች የዘመናዊ ቴክኖሎጂዎች በአውሮፕላን እየተጓጓዙ ነው። እነዚህ አውሮፕላን ደግሞ የሚያርፉት ደግሞ ቀጥታ ደግሞ በዚህ ቀጠና ኢትዮጵያ ውስጥ ነው ብሎ ይሄ ትላልቅ ሚዲያዎች ኢንቨስቲጌሽን የሚያደርጉ ጋዜጠኞች ባለሙያዎች በሰነድ በማስረጃ ያጋለጡት ነው። እነሱን መርህ ይዤ ነው እንጂ ማወራ ወይ አንድ ቲክቶከር ወይ አንድ ፌስቡከር የጻፈውን አይደለም። አሁን ማወራ ኦልሬዲ የራሴን ምንጭ ብነግርህ ግራህ ሊገባ ይችላል። እኔ ብነግርህ አሁን ለአንተ እንዲቀልል አድማጩም እንዲቀለው በተጻፈው ምንጭ ልምጣላችሁ። የኔ ምንጭ ከነገርኳችሁ በጣም ነው የሚረቅባችሁ ወይ ደግሞ ግራ ሊያጋባችሁ ይችላል ወይ ደግሞ ላትቀበሉ ትችላላችሁ ማለት ነው። ነገር ግን የአብዛኛውን ጊዜ የራሴ ምንጭ ብዬ ማመጣው በኋላ ነው የሚሆነው ማለት ነው። አንተ ራስህ አሁን ገብተህ ጉግል አድርገህ ብታገኘውን ነገር ልስጥህ ጀስት ለዲስከሽን እንዲመች ታዳሚዎችም እንዲቀላቸው ለመስማት ማለት ነው። አንተ መገመት ያለብህ አርኤስኤፍ የሚባለው ቡድን በኢትዮጵያ ቀጠና ላይ መጥቶ 10,000 የሚሆን ሰራዊት ማሰልጠኛ ቦታ ካገኘ ከሱም አልፎ ደግሞ ማለት ነው አሁን ደግሞ የሰማነው ከሱዳን መንግስት የሚመጣ ክስ አለ። ትናንትና ከትናንት ወዲያ ከኢትዮጵያ በሚመጡ የድሮኖች ከአርኤስኤፍ ካምፕ በሚመጡ ድሮኖች ጥቃት እየተፈጸመብኝ ነው እያለ ነው በአልቡራን የሚመራው የሱዳን አርሚ ማለት ነው። አሁን አንተ በጭንቅላት ማሰብ ያለብህ በሎጂክ እኔ የአብይ አህመድ ደጋፊ ሆኜ አይደለም። እኔ የአማራ ትግል የፋኖ ትግል ደጋፊ ነኝ። ማሰብ ያለብህ ግን ማስገባት ያለብህ ሄሚቲ ዳጋሎ በዳርፉር አካባቢና ዌስት ሱዳንን የሚመራ ሰውዬ ኢትዮጵያ ላይ 10,000 የሚሆን ማሰልጠኛ ካምፕ ከተዘጋጀለት ስፔሻሊስት የድሮን ኦፐሬቶች እጁ ላይ ካሉት ከሱም አልፎ ደግሞ ከባባድ ትራክ መኪኖች ካስገባ ከሱም አልፎ ደግሞ የድሮን ፒስታ መንደርደሪያ አስፋልት ከተሰጠው ዋናው ደግሞ የቤቱ ባለቤት ለምን ሄሚቲ እንግዳ ነው። የቤቱ ባለቤት የቤቱ አባወራ ደግሞ የሆነው ደግሞ አብይ አህመድ አሊ ምን አይነት ሎጂስቲክ ቢያስቀምጥ ነው የምትለው? ይሄን ግን እንግዳው የያዘው ነው። እንግዳው ሄሚቲ ዳጋሎ በኢትዮጵያ ምድር ላይ 10,000 ጦር ማሰልጠኛ በዘመናዊ መሳሪያ የተገነባ ዘመናዊ ካምፕ በቀጠናው ላይ የራሱ አየር ማቃወሚያ ያለው ካምፑ እንዳታጠቀማበት ለምን እስካሁን ድረስ የሱዳን አርሚ ፎርስ ከፈለገ በራሱ በኦፊሻሊ ወታደር ሳይሆን እንደ አልሸባብ ባሉት እነዚህ ብራዘርሁድ የሚባሉ ሙስሊሞች አክራሪዎች አሉ። ህዋትም አለለት፣ አፋብንም አለለት፣
የቀጠናው ተላላኪ ኃይሎች አሉ ማለት ነው። ግን እነሱ መውጣቸውና በቃ እንደው በራሱ ኃይሎች ኤክስተርናል ፎርስ ሲሆኑ በራሱ ኃይሎች እንኳን እኔ አይደለሁም ያጠቃው እኔ ሳይሆን እነዚህ ኤክስተርናል ፎርሶች ያጠቁት ብሎ እንኳን መናገር የሚችልበት ሁኔታ ላይ አለ። ግን ወደዛ ካምፕ ያላጠቃበት ምክንያት ያ ካምፕ በጣም የታጠረ ካምፕ ስለሆነ በዛ ደረጃ RSF ኢትዮጵያ ውስጥ ገብቶ ራሱን በድሮን አስታጥቆ ራሱን በከባባድ መሳሪያ ካምፑ ከከለለው እንግዳው ማለት ነው። የቤቱ አባወራ ደግሞ ምን እንዳስቀመጠ ደግሞ መገመት አይዳክረን ብዬ አስባለሁ በሎጂክ። የኔ ቤት የሚመጣ እንግዳዬ ካላሽኒኮፍ ከያዘ 10 ካላሽኒኮፍ ከያዘ ቢያንስ እኔ 30 ይዣለሁ ማለት ነው። ቤቴ ሆስት ያደረኩት ማለት ነው። እሱም መመልከት አለብን ማለት። ስለዚህ አንደኛ ነው። ሁለተኛ ነገር ዘመኑ የመሳሪያ ብቻ አይደለም። ዘመኑ ቅድም እንደተናገረው ዘርዓ ያዕቆብ ይሄ ጢስ ለጢስ እየሄድህ የምተኳኮስበት ሳይሆን ዘመኑ የቴክኖሎጂ እና ዘመኑ የኢንፎርሜሽን ነው ማለት ነው። አሁን እንግዲህ በኢንፎርሜሽን እና በመረጃ መቼስ ከአሜሪካ መንግስት ያልተተናነሰ ከእንግሊዝ መንግስት ያልተተናነሰ የእስራኤል መንግስት መቼስ በመረጃና በስለላ በኢንፎርሜሽንና ታርጌት እያደረገ ሰርጂካል ኦፕሬሽን በመስራት ማንም ጠላትም የሚያምንበት ጠላትም የሚያጨበጭብለት ነው። አሁን የእስራኤል መንግስት በቀጥታም ሆነ በተዘዋዋሪ ሙሉ በሙሉ በቀጠናው ላይ ለአብይ አህመድ ነው ድጋፉን እየሰጠ ያለው። እሱ ደግሞ ማሳያ የሚሆነን ሎጂስቲክ ለRSF ሲያስገባ ለአብይ አህመድም ሎጂስቲክ የሚያስገባለት ምንም መንገድ የለም። እንዲሁም ደግሞ በቀጠና ላይ አንድ አፕሊኬሽን አለ፣ ስሙን መጥራትም አልፈልግ። ያ አፕሊኬሽን ከዚህ በፊት RSF ወስዶት ያንን አፕሊኬሽን RSF በመጠቀሙ ያንን አፕሊኬሽን የሰራው የእስራኤል ኩባንያ በአሜሪካ ውስጥ ማዕቀብ ተጥሎበት ነበር። ያ የስለላ ምንድን ነው? ከፈለክ ዋትሳፕ ተጠቀም፣ ከፈለክ የሳተላይት ስልክ ተጠቀም፣ የፈለክን ኮሚኒኬሽን መንገድ ተጠቀም። ያንተን የምታወራው ንግግር ጠልፎ ቁጭ አድርጎ ያንተን ውይይትና ንግግር የሚያሳይ ነው። የቴክኖሎጂው አደገኝነት ብዙ ጊዜ ከሆነ የራሱ የእስራኤል ጠቅላይ ሚኒስትሩ ራሱ የገዛ ሞባይሉን ካሜራው ሳይሉን በፕላስተር ነው የሚሸፍነው። የዚህን ያክል አይተማመነው። የገዛ ሰዎቹን ስለማይተማመን ስልኩን 20 ስልክ ነው ያለው። 20 ስልኩ ሲጠራ ብቻ ነው የሚሰጠው እንጂ አጠገቡን የተኛው ስልኩን ይዞ አይደለም። ስልኩን ከያዘ ካሜራውን በፕላስተር ይሸፍነዋል ማለት ነው። ልታስበው የምትችለው ምናልባት እንደዚህ አይነት ቴክኖሎጂ መጥቷል እስራኤል ውስጥ እና አሁን ይሄ ቴክኖሎጂ ከ2 ዓመት በፊት እንዴት አወቀው? እባክህ ባለተረቱ እኔ ስራዬ ስለሆነ እውነቱን ነው። ምክንያቱም ባትሪውን አውጥተህ ራሱ ምንም ባትሪው እንኳን ሳይኖር ልትለውን ሁሉ ያውቁታል። ትክክል ነው። ሮኪ ልጨርስ። ሚኒስትሩ የሚይዘውን ስልክ ሁሉ ታውቃለህ አይደለም? ዘርዓ ያዕቆብ አንድ የሚዩት አድርጋቸው ፕሊዝ። ዘርዓ ያዕቆብ አለ ወይ ሞዴሬተር አንድ የሚዩት አድርጓቸው። ምንድነው እዚህ ጋር ኦፍኮርስ አውቃለሁ። ለምንድን ነው የማላውቀው? ስራ እኮ ነው። ለምንድን ነው የማላውቀው? እዚህ ጋር ምን ዋና ሀሳብ ስመጣለሁ ወንድም አለም የራሱ እንግዲህ በዓለም አቀፍ የሚሄም ነገር ግን እኔ የምለው አይደለም። ኦልሬዲ በአደባባይ የሚታይ ነው። ራሱ የእስራኤል ጠቅላይ ሚኒስትሩ ስልኩን እንግዲህ በፕላስተር እየሸፈነ ነው ካሜራ ያለበት ሳይድ የሚሄደው። ሌላ የፈለኩት ምንድነው በእንደዚህ በቴክኖሎጂ የምትታገዝ ሀገር ላይ እንግዲህ ከብልጽግና ከስተጀርባ ሆና እንግዲህ ለራሳቸው ሌላ ለቀጠናዊ ኃይል አስተላለፍ ሲሉ እንግዲህ የብልጽግና ስርዓት እንዲቀጥል እንግዲህ ወስነዋል። ለእስራኤል ለእኔና ለአንተ ምናልባት አብይ አህመድ ጨፍጫፊ ነው፣ አብይ አህመድ አምባገነን ነው፣ አብይ አህመድ ዲክተተር ነው። የስ እንተማመናለን። በኢትዮጵያ ላይ እኔም አንተም ስር ነቀል ለውጥ እንፈልጋለን። አንተ እንደ አንድ ኤርትራዊ ከራስ መንገድ ላይ አብይ ማየት አትፈልግም። እኔም እንደ አማራ አብይ አህመድ ከስልጣን ገሸሽ ቢልልኝ ደስታዬን አልችለውም። ነገር ግን ይህን ወደ ዌስተርኖቹ ስትሄድ ግን ይሄ አይሰራ። ለዌስተርኖቹ ዲክታተርም ሁን አምባገነን ሁን ዋናው እዛ ጋ የተቀመጠ ሰው የነሱን ጥቅምና የነሱን የፈለጉበትን ዓላማ ማስፈጸም ይችላል ወይስ አይችልም ነው ጥያቄው እንጂ አንድ የአማራ ብሔረሰብ አንድ የትግራይ ተወላጅ ምን እየደረሰበት ነው መከራ ወሰን የሚለው ነገር መስሚያቸው ጥሩ አይሰሙም። ወይ ደግሞ አንድ ኤርትራዊ ምን ስጋት አለበት በአብይ አህመድ ስርዓት የሚለው ነገር አይሰማም። ስለዚህ አሁን በቀጠናው ላይ ባለው ሁኔታ በምናየው ነገር ላይ የእስራኤልን በሶማሌላንድ ላይ መጣ የሀገር እውቅና በመስጠት እንዲሁም እስራኤል በራሷ ሄክሳጎን ብላ በፈጠረችው ስትራቴጂካዊ አሊያንስ በቀጠናው ላይ እንግዲህ በቀጠናው ላይ ካሉት ኃይል አስተላለፍ አንደኛውን አብይ አህመድን ይዛለች፣ ሁለተኛን RSFን ይዘዋል፣ ሶስተኛ ደግሞ የሶማሌላንድን መንግስት ይዘዋል። ይሄ እንግዲህ ለራሳቸው እንግዲህ ለተዘጋጁበት ለሄክሳጎን ለሚለው ዓላማ እንግዲህ ራስ ገብተ ኢንተርኔት ላይ ጉግል አድርገው ለምን ያለፉት ሳምንታት እየዘረዘርኩ ሰው ወደኋላ አንመለስም ማለት ነው። እነዚህ ቡድኖች እንግዲህ ምንም ነገር ልክ እንደ አፍሪካ ሀገር
ዝም ብሎ ካልኩሌሽን ያልተደረገ ጦርነት ውስጥ አይገቡም። ዛሬ ኢራንን ብትመታ ፕሬዲክት የተደረገ ነገር ነው፣ እንደምትመታ ግልጽ ነው እንጂ አንድ ጀንበር ተነስቶ በቃ እስኪ ዛሬ ኢራንን ደብድባት የተባለ የትኛውም በዌስተርኖች የሚደረገው የትኛውም ጦርነት ቢያንስ ከዓመታት በፊት የሚዘጋጁበት ጦርነት ነው እንጂ ዝም ብሎ እንደኛ እንደ ምስራቅ አፍሪካ ያለ ኳልኩሌሽን የሚገቡበት ጦርነት የለም። እዛ ኳልኩሌሽን አድርገው ሲመጡልህ በኢራን ላይ የሚደረገው ጦርነት ብሎ ኳልኩሌሽን ሲያደርጉልህ ከዛ ቀደም ደግሞ ወደኋላ ደግሞ እኛ እዚህ ጋር ጦርነት ስንጀምር ደግሞ የሌላው ደግሞ በቀጠና ላይ ያለው ደግሞ ኃይል አሰራፍ ጦርነት ከጀመረ የሚያስፈልገውን ሎጂስቲክ እና የሚያስፈልገውን ድጋፍ ኦልሬዲ ዴፖዚት ላይ አስቀምጦ ነው ይመጡልን እንጂ እንደ ምስራቅ አፍሪካ ወይ እንደ አፍሪካ አጠቃላይ ያለ ፕላን ያለ እቅድ በአንድ ጀንበር አንዱ ስላጠቃ ብድግ ብሎ ጦርነት የሚያደርጉበት ነገር የለም። ለምን? ባጀት ይያዛል፣ ፋይናንስ ይያዛል፣ ታርጌቶች ይመረጣሉ፣ መረጃ ይሰበሰባል፣ ኢንፎርሜሽን ይሰበሰባል። አንዱም ይሄ የሚያረጋግጠው ምንድን ነው? የኢራኑ ዋና የሃይማኖታዊ መሪው እንግዲህ በአንድ ጀንበር በአንድ ቀን ሲመታና ሲገደል እንግዲህ የተገደለው መቼስ በመለኮት ኃይል ሳይሆን የተገደለው መቼስ በጥንቆላና በማጂክ ሳይሆን የተጠና ስራ ስለተሰራ ነው። የተጠና ስራና ቀኑና ሰዓቱ ሲደርስ ጦርነቱን ጀመሩት። መቀንደብ ጀመሩ የኢራኖችን ወታደራዊ አመራሮችና በስልጣን የፖለቲካ ክንፉን ማለት ነው። ይሄ የሚያሳይ ምንድነው? ዌል ፕላን የሆነ ዌል ኳልኩሌትድ የሆነ ጊዜውን ሰዓቱን የጠበቀ መረጃና ኢንፎርሜሽን በበቂ ያላቸው ለዛ ጦርነት ሲዘጋጁ፣ በሌላው ቀጠና ላይ ደግሞ የእኛን ጥቅም ያስጠብቃል የሚሉትን ደግሞ አካል ደግሞ በበቂ ሁኔታ ደግሞ ያዘጋጁታል ማለት ነው። ለምን? እኔ ከዚህ በፊት ተናግሬዋለሁ። ምናልባት እዚህ በዛሬ አቁሜ ዛሬ ልናገረው እችላለሁ። የኢራን ጦርነት ከተነሳ ለምን የኢራንና ጦርነት የእስራኤል የኢራን ጦርነት የአሜሪካ የተባለው ዛሬ አይደለም። ኦልሞስት 5-6 ወር አልሆነም ጋይስ። የምታስታውስ ከሆነ የባለፈው ዓመት እኮ ነው እስራኤልና ኢራን የ12 ቀን ጦርነት ከገቡ በኋላ በ13ኛው ቀን መታ አንድ የአሜሪካ ከመጣች በኋላ ከዛ በኋላ በአሜሪካና በኢራን ከፍተኛ ዲፕሎማሲ ሽኩቻ፣ ከፍተኛ ዲፕሎማሲ ትኩሳት ነበረ። ከዛ በኋላ ነገሩ እየተገለባበጠ ሆረን አፍሪካ ላይ ሲመጣ አይ በቃ የሆነ ቦታ ላይ እንግዲህ ትልቁ እሳት ሲቀጣጠል ዘን ምስራቅ አፍሪካ ላይ ደግሞ የሚነሳ ሌላ እሳት አለ። ወደኋላ መለስ ብለን አሁን ነገር የራሴን የውስጥ መረጃ አልሰጥም፣ ግን ለተዳሚ እዚህ ላላችሁም እንድትረዱትና የራሳችሁ ሪሰርች አድርጋችሁ እንድትመጡ ለእናንተም ከእኔ በማወራበት ሰዓት እናንተም ሪሰርች እንድታደረጉ ጀስት ያለፈው 6-5 ወር በምስራቅ አፍሪካ ቀጠና ላይ እነማ ኃይሎች ነበሩ ሲመጡ ሲሄዱ የነበሩት? ኢትዮጵያ ውስጥ ምን እየወጣ ምን እየገባ ነበረ? ያንን ነገር ስትመለከቱ ነገር በሙሉ ቀስ በቀስ ፓዝሉ ራሱ ገጣጥሞ ዛሬ ላለንበት ቁመና ያመጣችኋል ማለት ነው። አሁን ወደ ዋና ጨዋታ ስንመጣ የስ ዩኤኢ እዛ ጋር ሆናለች። ሰዋት 4 ሳምንት ሊፈጅ ይችላል፣ 5 ሳምንት ሊፈጅ ይችላል፣ 6 ሳምንት ሊፈጅ ይችላል። ኢራንን ስትነካት እኮ ኢራን እኮ ይታወቃል እኮ በሺህ የሚቆጠር ሚሳኤል እንዳላት። ይሄ ጥቃቷ እኔ እናንተ ዛሬ ኢራን እኛ ልንገረም እንችላለን፣ እነሱ ግን አይገረሙ። ለምን? ሁሉ ነገር ኳልኩሌትድና ፕላን የተደረገ ነገር ነው። የእሷን የመጨረሻ ጥግ አቅሟን ተለክቶ ተመዝኖ እዚህ ጦርነት ከገባን የመጨረሻ የምንሄድበት መንገድ ምንድን ነው ብሎ ኳልኩሌት አድርገው ሰርቶ የጨረሱት ነው ባይዘው ወይ። ስለዚህ በዛ ጋር አሁን እኔ ግልጽ እንዲሆንላችሁ ማለት ነው፣ እኔ ግልጹ መናገር ስላለብን ኢትዮጵያንና እህት ወንድሞች፣ ጦርነቱ ለእስራኤል የደህንነት ዋስትና አሁን እስኪ አሁን ወደኛ እንመጣለን ማለት ነው። ጦርነቱ ለእስራኤሎች የደህንነት ዋስትና ማረጋገጫ ነው። ለአሜሪካኖች የኤነርጂና የጋዝ የኦይል የመቆጣጠር ነው። ያ ጥቅማቸው እዛ ጋር ያለውን ጥቅም ደግሞ እዚህ ደግሞ ወደኛ ደግሞ ሆረን አፍሪካ ላይ ደግሞ ያንን ጥቅም ደግሞ ማስጠበቅ ይፈልጋሉ። ለዛ ጥቅም ደግሞ የሚጠቅማቸው ደግሞ እንደ ሜርሽነሪ ደግሞ ይሄ ቡድን ደግሞ የመረጠው አካል አለ። እስራኤል አለች ማለት አሜሪካ ወታኔም እዚህ ሳይል ላይ አለው ባትልም ባይ ዲፎልት እስራኤል ካለች አሜሪካ አለች፣ አሜሪካ ካለች እስራኤል እንዳለች ግልጽ ነው። ቂጥና ፓንት ናቸው፣ አይለያዩ። ሱሪን ስትለብስ ፓንትን እንደምትለብስ ሱሪ ለብሰ ያለ ፓንት እንደማትወጣ እስራኤልና አሜሪካ አንድ ናቸው። በቃ በቀጠናው ላይ የእስራኤልን አቋምና ስታቲስኮ ስታየው በሆረን አፍሪካ ላይ የት ነው የእስራኤል ጥቅምና ኢንተረስት ያለው ካልከኝ ሶማሌላንድ ላይ የት ነው እስራኤል ኢንቨስት እያደረገችው በዚህ ሰዓትና የሁለትዮሽ ግንኙነት እየፈጠረች ያለችውና ሰፊ ዲፕሎማሲያዊ ጫና እያደረገች ያለችው ካልክ ኢትዮጵያ ላይ። እስራኤል የት ነው የከፍተኛ የመሳሪያ ሎጂስቲክ የምታጓጉዘው ካልከኝ ኢትዮጵያ ውስጥ። እስራኤል የቴክኖሎጂ እና የስለላ
መረብ ኤጀንቶቿን አሰማርታ የዛሬ 3 ሳምንት በፊት አንድ ሪፖርት ይወጣ ነበረ። የሞሳድ አውሮፕላን ለ4 ሰዓት የሚያክል አዲስ አበባ ኤርፖርት ገብቶ ከ4 ሰዓት በኋላ ሄዶ ተብሏል። እቺ አውሮፕላን የት ነበረች ብላችሁ ጠይቁ እስኪ። አሁን እዚህ ስላልተዘጋጀሁበት ይህን ጉዳይ ጠይቀኛል ብዬ ስላለሱ ዘር ያዕቆብ አልያዝኩትም። እቺ ፕራይቬት ጀት የመጣችው አዲስ አበባ ላይ ለ4 ሰዓት የተቀመጠችው ልክ የሱዳን ጦርነት ከመነሳቱ በፊት ካርቱም ላይ ለ4 ሰዓት የተቀመጠች አውሮፕላን ናት። እቺ አውሮፕላን ምን ተሸከማ ነው ይዛ የመጣችው? የስለላና የኢንፎርሜሽን ቴክኖሎጂ የሚሆን ስፔሻል ሶፍትዌር ጭና ነው የመጣችው። እኔ ግን ሶፍትዌሩን እዚህ መጥራት አልፈልግም ከስራ ያኳያ ማለት ነው። ውሸት አባቴ እኔ እስራኤላውን አይሁዳውን ምን ሆነ ነው ዝም ብለህ አትዋሽ። የምታውቅ ነገር የለም። ሀሳቡን ጨርስና ታወራለህ። ከዛ በኋላ ደግሞ አንተን ኔክስት ሀሳቡን ይጨርስና ተረት ተረቱን ፊት ለፊት እንቆማለን። ሚዩት አድርግ እባክህ፣ ሚዩት አድርግ። ይሄ ምንድን ነው ካላችሁ እራሳችሁ ገብታችሁ እንግዲህ ማየት ነው። እንግዲህ የሱዳኑ ጦርነት ከመጀመሩ በፊት ምን እያደረገ ነበረ? ከሳይፕረስ የተነሳ ፕራይቬት አውሮፕላን ከሳይፕረስ ተነስቶ ካርቱም ገብቶ ካርቱም ላይ ምን እንደሰጠ የካርቱም ጦርነት ከተነሳ በኋላ ከ6 ወር በኋላ የአሜሪካ ስቴት ዲፓርትመንት ላይ መቀመጫውን ሳይፕረስ እና ግሪክ እና እስራኤል ያደረገ አንድ ትልቅ የስለላ ካምፓኒ ድርጅት ላይ ምን አይነት ማዕቀብ እንደወሰደ እሱን ገብታችሁ ጉግል ማድረግ ነው። ጉግል ማድረግ የማትችል የምናገረውን ነገር በሙሉ ቀጥታ እኔ ሳወራ ሪሰርች ማድረግ የማትችል ማይም ካለ ምንም ላደረግ አልችልም። ማይምን ተሸክመ እዛው ተቀመጥ። ጂኦፖለቲክስ ሲወራ ወሬውን ብቻ ሳይሆን ምንጩንም ስነግርህ ምንጩ ላይ ሄደ ጉግል አደረገ ጽፈ አይተ ካሌለ መተ ዲባንክ ማድረግ እየቻልክ መተ እዚህ ጋር እኔ እኮ ከእስራኤል ላይ መጣሁት ምትለኝ ከሆነ መሀይም ነህ። በቃ አለቅ። ለምን ስነገር ሪሶርሱንም እየሰጠው ነው። ሲምፕሊ ጉግል ገብተህ የሱዳን ኮንፍሊክት ላይ ፍሬድ አሁን አንተ ኢሜጅ ኮንሰልታንት ነው የሆንክበት። ሮኪ ፕሊዝ ሚዩት አድርጉ። ምንድን ነው ስሜታችሁ ተቋጠሩ። ወንድ ልጆች እኮ ናቸው። እኛ 3 ሰዓት ተቀምጠን የወረድነው ቅድም እኮ ማይክ ሳንከፍት እዚህ የሚወራው ነገር ጥሞ ዳኒ ጨርስ። ዳኒ ያወራ ስለሆነ ዳኒ በደንብ ስለዚህ ነገር ባይዘወይ ከሁላችሁም በላይ እውቀት አለውና እንትን አትበሉት። እሱ ነው። ከሱ በኋላ አንተ የእሱን ሀሳብ እውቀት አለኝ የምትል ከሆነ ድባንክ አድርገው። እውቀት አለኝ እኔ የማውቀው ነገር ስላለ ነው። ስለዚህ ዝም ብላችሁ እንትን አትበሉ። ወይደ እኔ እዚህ ያላችሁ እኔ እኮ ማለት ለእናንተም እኮ ኢንፎርሜሽን የሚቀላችሁን ነገር ደጋግሜ 5ኛ ጊዜ ስናገር ነው። እኔም ነገር መረጃ ዛሬ ራሴ ማውቀውን ከነገርኩ የትም አታገኙም። እኔ ግን እዚህ ለማገዝ እናንተንም ያለው ነባራዊ ሁኔታ እንድትረዱትና የት ቦታ እንደቆመ እንድታውቁት እኮ የምላችሁ ነገር በሙሉ እኮ ሶርሱን መረጃውን ሰጠ ሶርሱንም እየሰጠው እኮ ነው። በቃ አለቀ። እኔ ነገርኩ አይደል እንዴ? ሱዳን ላይ ካርቱም ላይ ጦርነቱ ከመናሰቱ በፊት ባልቡራን እና ካሬሴፍ ፕራይቬት ጀት ተነስቶ ከሳይፕረስ በቃ ጀስ ግባና ጉግል አድርገው። በቃ ቻርተር ፍላይት ከሳይፕረስ ላርና ከካርቱም በለው ጉግል ቀጥታ ይመጣላል። ሲምፕሊ ይሄን ነገር መጻፍ የማትችል ይሄን ነገር መናገር የማትችል እኔ ምን ላደርግ ታዲያ? እንግዲህ ጉግል ገብተህ ሪሰርች ማድረግ ካቃተ ጣትን ይዤ እዚህ ጉግል አላስተምርህም መቼስ። ወደ ዋና ሀሳቤ ስመጣ እቺ አውሮፕላን ላይ ካርቱም ላይ መታ ለአርኤስኤፍ የሶፍትዌር ዕቃ የሰጠችው ይህን ሶፍትዌር ደግሞ በመስጠታቸው ደግሞ ራሱ ስቴት ዲፓርትመንት እነዚህ በግለሰቦቹ ላይ ግሪክ ሀገር ሳይፕረስ ላይ በሚገኙ ላይ የራሱ ማዕቀብ ጥሏል። ግቡና ፈልጉ ኢንተርኔት ላይ የአሜሪካ ስቴት ዲፓርትመንት ለየትኞቹ እስራኤል ዜጎች ነው በግሪክና በሳይፕረስ የሚንቀሳቀሱት ላይ ማዕቀብ የጣለባቸው፣ በምን ጉዳይ ማዕቀብ ጣለባቸው የሚለውን ነገር ግባና ፈልጋ ወረዚህ መጥተህ ከመቀደድ በፊት ከኔ ጋር ከመከራከር በፊት እቺ ሶፍትዌር እኔ ተናግሬ ነበር ከ3-4 ሳምንት እዚሁን ኢትዮጵያ ውስጥ ገብታለች። ይሄ ሶፍትዌር ማለት እንደምታውቁት ስልክ ቁጥር ብቻ ነው የሚያስፈልገው፣ ምንም ሌላ አያስፈልግም። ይሄ እንደምታውቁት ዩዛሊ ሊንክ ተልኮ ሊንኩ ስትገባ አይሰራም። በቃ አንድ እኔ ዘር ያዕቆብ ላይ ቀጥታ መስመር ላይ ከደወልኩለት በቀጥታ መስመርም በዋትስአፕም በኢሞም በየትኛው መስመር ደውዬለት አንድ ሄሎ ካሌም በኋላ ጨርሷል። ዘር ያዕቆብ ስልክ ውስጥ ያለውን የሚጻጻፈውን የሚደዋወለውን ዳታ ያወጣል።
በገዛ በዘር ያዕቆብ ስልክ ራሱ ቤቱ አስቀምጦ ዘር ያዕቆብ ስልኩን ጠረጴዛ ላይ አስቀምጦት የዘር ያዕቆብን ሁሉ ቤት ማየት ትችላለህ። በገዛ በዘር ያዕቆብ በስልኩ ቪዲዮ ራሱ መቅረጽ ትችላለህ። አንዱም ሄሚቲ በ2 ሳምንት 3 ሳምንት ካርቱም የተቋጠረበት ዋነኛ ምክንያት ምንድን ነበረ? የሱዳን ጀነራሎቹን በሙሉ ስልክ ያውቃል። እያንዳንዱ የሱዳን ጀነራል የሚወስዱ ስምሪትና አቅጣጫ ስብሰባ ሲያደርጉ ሁሉ ነገር እየቀዳ ቀድሞ ይደርስባቸው ነበር። ይሄ ነበር ሄሚቲ ዋነኛ ምስጢሩ ካርቱምን በአጭር ጊዜ በእጁ ያስገባውና ኢቨን የግብፆቹን ወታደር የምታስታውሱ ከሆነ የዛሬ 2 ዓመት የነበሩበትን ቦታ ሎኬሽን አግኝቶ እያንበረከከ በቀበጦ ሲገርፋቸው የነበረው ማለት ነው። ጦርነት ላይ ቅድም ዘር ያዕቆብ እንደተናገረው ስንት ወታደር ይዛሃል አይደለም፣ በወታደር ብዛት ምናልባት የአልቡራን ወታደርም ሰፊ ነው። ግን አልቡራን ግን ተገዶ ግን ከካርቱምን ለቆ ወጥቶ ሱዳን ፖርት የገባበት ምክንያት ምንድን ነው? በቴክኖሎጂ በላይነት ጦርነቱ ሲጀምር የቴክኖሎጂ በላይነት አርኤስኤፍ ስለነበረው ነው። የቴክኖሎጂ በላይነት ደግሞ ምንድነው? ደግሞ መረጃ ነበረው። ጦርነት ያለ መረጃ የትም አትደርስም። ለዚህ ደግሞ የሚያግዘው መረጃ ደግሞ የእስራኤል ኩባንያ ሳይፕር ውስጥ የነበረው ደግሞ ለግሶለት ነበረ በ30 ሚሊዮን ዶላር። እና በቴክኖሎጂ ከሆነ ለምንድነው ኡክራይና ለሩሲያ ታሸንፍ? አንዴ ዝም ብላ ትቀደድና እባክን አረ ዘር ያዕቆብ ያስወረዳቸው እባክን እኔ እኮ እባክን ሚዩት አድርግ እስኪ ኡክራይና ለራሽያ ለምን አታሸንፍም ይለኛል። ይውላችሁ እንግዲህ ይሄን እኮ በቃ የፖለቲካ ማይምነት በ30 በዌስተርን ሀገር የምትደገፍ ኡክራይና፣ በአሜሪካ ኢንፎርሜሽንና ስለላ የምትደገፍ ኡክራይና፣ በእንግሊዝ፣ በፈረንሳይ፣ በጀርመን አጠቃላይ ዌስተርኖችና በኔቶ አባላቶች በ30 ኔቶ አባላት ኢንክሉዲንግ አሜሪካ፣ ካናዳ፣ አውስትራሊያ በእነሱ የስለላ ኢንፎርሜሽን የሚደገፍ ሀገር እንዴት ራሽያ አላሸነፈችውም እስከዛሬ ብሎ መጥቶ ሲነግርህ ከዚህ የበለጠ መሀይምነት የት ይገኛል? ኡክራይና ለብቻዋ ነው የምትታገለው? ማን ነበር ሲያግዛት የነበረው? ኡክራይናን ማን ነበር የአየር መቃወሚያ ሲጣት የነበረው? ማን ነው ለኡክራይናዎች የሳተላይትና የራሽያኖችን የሚያደርጉትን እንቅስቃሴ በሳተላይትና በመረጃ የሚሰጣቸው? እኮ ሲአይኤ እኮ ነው እኮ የሚሰጣቸው እኮ የእንግዲህ ስኮትላንድ ያርድ እኮ ነው እኮ የሚሰጣቸው ኤም16 እኮ ነው እኮ። ኧረ እባካችሁን አረ የሚታደርጉልኝ ዘሪያቆ ወይ ልውረድ እባክህን። ምንድን ናቸው እነዚህ? ከየት የመጡ ናቸው? እኔና ዳንኤል የሆነ ሚዩት አድርጉትና ምንድን ነው ወንዶች አይደላችሁ? ስሜታችሁ ተቋጠሩት እንጂ ምንድን ነው? ተረጋጉ እንጂ። ወይስ ኡክራይናና ራሽያኖች ናቸው እንደዚህ ውስጥ ያላችሁት? እዚህ ወንድም ያንተ ራስ የምትጠይቀው ነገር ጥያቄ ግምቱ እያስገባ ጠይቅና በባካችሁ ራስን አታስገምት በምትጠይቀው ጥያቄ። ለምን ታች ያሉት እንግዲህ ሁሉም ሀይም አይደለም። ታች ያለው ምሁር አለ፣ እውቀት ያለው አለ፣ ወታደር አለ፣ ሳይንቲስት አለ፣ ፕሮፌሰር አለ። እና እንደዚህ የመሀይምነት ጥያቄ አትጠይቅን። ራሽያ መጥቶ እንዴት አላገባች የሚለው ነገር እሱን ጥጋ አስቀምጠው። እውነትህን ነው፣ ባለጌ ናቸው። እውነት ነው። ወደ ዋና ሀሳቤ ሲገባ ምንድን ነው ቅድም ዘር ያዕቆብ እንደነገረ ኢዝኖት በሰራዊት ብዛትና ቁጥር አይደለም። ዋና የመጀመሪያ የሚያስፈልግ ቴክኖሎጂ ነው። የኢንፎርሜሽንና የመረጃ ቴክኖሎጂ ያስፈልጋል። ቀጥሎ የሚያስፈልግ እንግዲህ ዘመናዊ የአየር በላይነት መያዝ አለብን። ዛሬ ኢራን እንዴት ነው የተደበደበች ያለው ካልከኝ በእግረኛ ሰራዊት አይደለም። በመጀመሪያ በመረጃና በኢንፎርሜሽንና በሎኬሽን በሚደርሳቸው ነው። ሁለተኛ በአየር በላይነት ነው። ይሄን ደግሞ ወደ ምስራቅ አፍሪካ ስታመጣው ደግሞ ለዛ ደግሞ ልክ የሚያስፈልገው ለሄሚቲ በአፍንጫው በልኩ እንዳስታጠቁት ለኢትዮጵያ መንግስት አንፎርቹኔትሊ ባልደግፈውም እስከ አፍንጫው ድረስ ለኢትዮጵያ መንግስት የሚጠቅመውን የስለላ የኢንፎርሜሽን ቴክኖሎጂ እስራኤሎች ሰጠውታል። በቃ ፔሬድ አለቀ። የአየር ግዛት ነው። ይሄንን ባይራክተር የሚጠቀመውን የቱርክ ድሮን አሁን እዚህ ስሙን መጥቀስ ስላሌለብኝ በሌላ ሀገር በሞር ዘመናዊ በሆነ ድሮን ቀይሮታል። ያ ድሮን ደግሞ ገና ደግሞ ምስራቅ አፍሪካ ላይ አልገባም። ይሄን ነገር ስነግርህ ለብልጽግና ፕሮፓጋንዳ እየሰራውለት ሳይሆን ነባር ያለው መሬት ላይ እውነታው ይሄ ስለሆነ ማለት ነው። አፍንጫው ድረስ ዘመናዊ ቴክኖሎጂ የታጠቀውን ብልጽግና እያየው ይሄ እኮ ፈሳም እኮ ምንም አልታጠቀም ልል አልችልም። ቅድም እንዳልከው ነው። አንድ እዚህ ብሎ ነበረ ሲገባ መናቅ የለባችሁም የትኛውን ኃይል ሆኖ ትክክል። እኛ እኮ ብልጽግናን እኮ አግዝፈን እኮ የምናስወጣ እኮ ብልጽግናን የሚታገለው አካል በተለይ የእኛ ወንድሞች እንዳይንቁት እኮ ነው እኮ። ስለዚህ እኔ እዚህ ጋር መጥቼ ብልጽግና እኮ ጢሻ ለጢሻ የሚሄድ ቆሞ ቀር መሳሪያ ይዟል፣ ስለዚህ እንደፈለግ ለብልበው ግባ፣ ሬዲዮም እንኳን መያዣ የለውም ልል አልችልም። ኖ ብልጽግና ዘመናዊ መሳሪያ ያስታጥቀውታል። ለኢንፎርሜሽንና ለመረጃ የሚሆነው ዘመናዊ ሶፍትዌር ታጥቋል። ዘመናዊ የድሮን ማሽኖች ታጥቋል።
ይሄ ባይራክታር አይደለም። ይሄ አማራ ክልል እየሄደ የአማራን ንጹህ የሚጨፈጨፈበት፣ ትግራይ ክልል የጨፈጨፈበት፣ ኦሮሚያ የጨፈጨፈበት አይደለም። ኧረ በእናትህ ሚዩት አድርግ ሚዩት አድርግልኝ በእናትህ። ኧረ ጠቅልላትና በቃ ከዛ በጣም ረጅም ነው። አንዴ በእናትህ ሚዩት አድርግ። ማንነታችሁ የማይጠቅሱ አንድ ሚዩት አድርግልኝ በእናትህ። ምንድን ነው ክብር አታውቁም እንዴ? ወንድ ልጆች አይደላችሁ እንዴ? ምነው ስሜታችሁ የማትቋጠሩት? ይሄ እኮ ነው እኮ በቃ እኮ መሀይምነት እኮ አስቸጋሪ እኮ ነው እኮ። ሀሳብ ቶሎ ብለህ ጨርስ። የደጋገምክ ሚዩት አድርግ እባክህ፣ ወይ ውረድልኝ ወደዛ። በፎቶና በመጀመሪያ በሚስት ፎቶ ከምትመጣ እኔ አንቺም አሳጥሪው ረዘመ። እሺ ብራዘር፣ እሺ ጀማል፣ እሺ አሳጥረዋለሁ። በቃ እኔም እየጠቀልኩ ነው። በማዕከል እኮ አስሬ እኮ እየገቡ እኮ ነው። ሰው በራስህ ፎቶና በሚስት ፎቶ ለምትመጣል። ኤኒዌይስ ወደ ዋና ሀሳቤ ስገባ እኛ እዚህ ጋር ወንድም አለም ብልጽግናን እዚህ ጋር እኛ ደግፈ ነው ሳይሆን በቀጠናው ላይ ያለው ነባራዊ ሁኔታ ፋክተሩ መናገር ስላለብን ነው እንጂ እኛ የብልጽግና ደጋፊ አይደለሁም። እዚህ ያሉት በሙሉ ያቆኛል ኮምፕሊትሊ። እኔ ጸረ ብልጽግና ነኝ። አንዱ የምታማበት የምቦጨቅበት ምንድን ነው? አንተማ ሻዕቢያ ነህ። ለሻዕቢያ ጥብቅና ከመቆም የተነሳ አንተማ ሻዕቢያ ነህ፣ አንተ የሻዕቢያ ተላላኪ ነህ እያልኩ የምሰደብ ሰው ነኝ። ነገር ግን ወደ መሬት ላይ ስመጣ ግን ብልጽግና ያላዘውን ነገር አልያዝም ብዬ በስልጥና መጥቼ ባዶ ኪስ ነው አይደለም። ሰው ብልጽግና እስከ አፍንጫው ታጥቋል። አሁን ባለው ነባራዊ ሁኔታ እዛ ሳውዲ እነ ዩኤኢ ጦርነቱ ስላሉ ምንም አይገባል። ተሳስታል። ገብቶልህ ጨርሶልሃል። ልንገር በቃ እንደው ይሄ ሳምንት 2 ሳምንት ጠብቅ የጦርነቱ ካልተነሳ። ለምን ሁሉም ጦርነት በኳልኩሌሽን ነው የሚነሳው። እዛ ጦርነት ሲጀምሩ እኔ ደግሞ አሁን ምስራቅ አፍሪካ ላይም ጦርነት ያነሳሉ። የኤርትራ መንግስት በዛ ልክ ራሱን አዘጋጅቶ ለሚለው ነገር የኤርትራው የኢሳያስ አፈወርቂ ጓዳ ውስጥ ገብቼ አላየው። ነገር ግን የአብይን አህመድ የምናውቀው የአብይ አህመድን ጓዳ ውስጥ ገብተን ሳይሆን ኢትዮጵያ ክፍት ሀገር ስለሆነች አየር ክልሏም ክፍት ስለሆነ የትኛው ነገር ሲጓጓዝ በሙሉ ኦፕን ሀገር ስለሆነች ምንም ነገር ጠብ ስትል ኢንተርናሽናል ኮሚኒቲው ሚዲያዎችም ተከታትለው ስለሚያጋልጡ ነው። አሁን ኤርትራ ውስጥ የሱዳን ሳፊ አልቡርሃን ማሰልጠኛ ካምፕ አለ። ግን አንድም ቀን የውጭ ተቋማት ሄደው መረጃ አግኝቶ ፎቶን ይዞ አለመጣል። ለምን? ዝግ ሀገር ናት ኤርትራ። በቃ ኢንተርኔት የለም፣ ኔትወርክ የለም፣ ዝግ ነው። መረጃ ይወጣም ከኤርትራ ውስጥ። ኢትዮጵያ ውስጥ ግን አይ አይደለ ገና 2 ወር በመከፈቱ ወጣ። እኛ እዚህ ጋር ዛሬ እዚህ ጋር ያወራሁት እኔ ውጭ ሄደ ራስ ጉጉል ላይ ስልክ ላይ ከፍተ የምታገኘው ነገር ነው የምነግርህ እንጂ የማታገኘው ነገር ብነግር በጣም ይከብድሃል። እዚህ ጋር መስማት ሁላችን ትዕግስት አይኖርም። ወይ ውረድ ትለኛለህ ወይ ደግሞ 10 እየገባ ታቋርጠኛለህ። ስለዚህ እኛ አሁን ባለን መረጃ በፊት ለፊት በደረሰ አብይ አህመድ በስለላ ኢንፎርሜሽን ቴክኖሎጂም እንዲሁም በዘመናዊ ድሮኖች ስማቸው ማልጠቅሳቸው ነገ ከነገ ወዲያ ራሳችሁም ስለምሰሙት ታጥቋል። ሻዕቢያ በዛ ልክ ታጥቋል የሚለው ነገር ላይ አይመስለኝም ነው የምለው። ከታጠቀ እንግዲህ የምናይ ይሆናል። ነገር ግን በሰራዊት ብዛት ግን ጦርነት እንደማይደረግ የኢራኑ ጦርነት ትልቅ ማሳያ ነው። ለምን? ከፍተኛ አመራሮች ያለቁት አንድ የእስራኤልም አንድም የአሜሪካ እግረኛ ሰራዊት ሳይገባ ነው። ጀስት በመረጃ ያገኛሉ። መረጃቸውን ታርጌት አድርገው ይመታሉ። ዘመኑ ምንድነው? አንድ የመረጃ ሁለተኛ ምንድነው? የቴክኖሎጂ ቴክኖሎጂ እና መረጃን አያይዘ ነው ቀጥቀጣ የምታደርገው እንጂ እንደ ዛሬ 10-15 ዓመት በብርጌድ በክፍለ ጦር የሚደረግበት ጦርነት የለም። አንዱ ምን መክራቸው ወንድሞቻችን መሬት ላይ ያሉትንም ይህንም ግንዛቤ እንዲያስገቡት ነው። መጨረሻ መጠቅለያ ላይ ስዘጋው ብዙ ሰዎች አንዱም ጻፈልኝ ብልጽግና እኮ በጣም አገዘፍኩ ብሎ በውስጥ እየጻፈልኝ ነው። ትልቁ ፖለቲካ የምትሰራው እስራኤል መሆኑ ታውቃላችሁ። እስራኤል ውስጥ ኢራንንም ሆነ ሐማስንም ሆነ አግዝፋ ነው የምትስላቸው። አቅልላት አትናገርም። ሄዝቦላን ወይ ሁቲን አግዝፋ በቃ እንደው በቃ የማይገፋ ተራራ አድርጋ ለምስሉ። ለምን? በዛ ልክ መዘጋጀት ስላለብን ነው። ተራራውን የሆነውን አካል ጦጣ አድርጋ ከሳለችልህ ጦጣ ነው ብለህ የምትስተው ማለት ነው። ስለዚህ ጦጣውንም ራሱ ተራራ ታደርገዋለህ። ስለዚህ እኛ እዚህ ለአብይ አህመድ ፕሮፓጋንዳ እየሰራን ሳይሆን አብይ አህመድ ላይ እጁ ላይ የገባው ነገር ይሄ ነው። እዚህ አብይን የሚፋለመው አካል ያንን ነገር ኳልኩሌሽን አድርጎ ይፋለመው ነው። ያ ነገር በእጅ ላይ ካሌለ ሌላ ስልት ፈልግ ነው እያልን ያለ ነው እንጂ ብልጽግና ያለ ለዛውም ይሄን መረጃ የምሰጥ የተደበቀ መረጃ አይደለም። ሄደ ሪሰርች አድርገ ኢንቨስቲጌት አድርገ ጉግል ላይ ገብተ ጋዜጣ አገላብጠ ትላልቅ የጂኦፖለቲካ ዌብሳይት ላይ ገብተ የምታገኘው መረጃ ነው ነገር እንጂ ከኋላ ኪሴ ያወጣሁት አይደለም።
የኋላው ኪሴ ይቅርብ እንዳሰማው እና ይሄ ለማለት ነው። አመሰግናለሁ ዘርዓ ያዕቆብ።